እግረኛው ሚዲያ አሽቃባጭ ነው ወይንስ የእውነት ተሟጋች? እንግዶቼ ሁላችሁን ስላገኘዋችሁ በመሃላችሁ ስለተገኘው እንደመባረክ እንደመቀደስ ቆጥረዋለሁ። ምን አይነት ማሽቃበጥ ነው የምታሽቃበጥ? ገንዘብ ያለው ሰው ካገኘ እግረኛ ሚዲያ በፊንቴክ ድርጅት ገንዘባችንን ተጭበረበርን ያሉ ሰዎች ምን ይላሉ? ሰለሞን የሚነዳው መኪና የኔ መኪና ነው። የኔ ልጆቼ ዳቦ ማበላበት ሰለሞን ቦጋለ አንተ የበደልነው ሰው የለም ብላችሁ ነው የምታስቡት? ናሽ ብሬ መልስልኝ። እኔ አንዷ ተበዳይ ነኝ፣ ብሬ መልስልኝ። የፊንቴክ ብራንድ አምባሳደር የነበሩ አርቲስቶችስ ምላሻቸው ምንድነው? ይሄን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ብዙ መስቀል ስንሸከም ብዙ ነገሮች የነበርን ሰዎች ነን። ይሄንን ህዝብ አሁን እንደዚህ የመኪናና የምናምን የቆርቆሮ ማታለልና ማጭበርበር ጉዳይ ውስጥ አትገባም። ሰላም እንዴት ናችሁ የዚህ ቻናል ተከታታዮች? እንደምታውቁት እንግዲህ ከዚህ በፊት ፊንቴክ ኢንቨስትመንት የተባለ ድርጅት ከብዙ ሰዎች መኪና እናስመጣላችኋለን ብሎ ቅድመ ክፍያ ከተቀበለ በኋላ መኪናውንም ሳያስመጣ ከሰዎቹ የተቀበለውን ገንዘብም ሳይመልስ በዛው ጠፍቷል ተብሎ ብዙ ክሶች ሲቀርቡበት ነበር። በዚህም ታዲያ የፊንቴክ ኢንቨስትመንት ብራንድ አምባሳደር ሆነው ድርጅቱን ሲያስተዋውቁ የነበሩ ታዋቂ አርቲስቶች ተይዘው ለእስር ተዳርገው ነበር። ታዲያ እነዚህ አርቲስቶችም ላለፉት ጥቂት ጊዜያት እስር ላይ ከቆዩ በኋላ አሁን ከእስር ተፈተው እግረኛው ሚዲያ ላይ ቀርበው እነሱ ራሳቸው እውነት እንዳላቸውና በዚህ ጉዳይ ስማቸው መነሳቱ በጣም እንዳሳዘናቸው የራሳቸውን ምላሽ እየሰጡ ነበር። ታዲያ እኛም ዛሬ እነዚህ ሰዎች እዛ ሚዲያ ላይ ቀርቦ ምን ተናገሩ፣ የሰጡት ምላሽ ምንድነው የሚለውን ዋና የሚባሉትን ጥቂት ነገሮች እያነሳን እናያለን። በመጀመሪያ እግረኛው ሚዲያ እነዚህን ሰዎች ከጋበዛቸው በኋላ እነሱን ያደነቀበት መንገድ በብዙ ሰዎች ዘንድ ይሄ ሰውዬ አሽቃባጭ ነው እንዴ እንዲሉ አድርጓቸዋል። እንግዶቼ ሁላችሁን ስላገኘዋችሁ በመሃላችሁ ስለተገኘው እንደመባረክ እንደመቀደስ ቆጥረዋለሁ። ደስ ብሎኛል ስላገኘዋችሁ። እኛም በጣም ደስ ብሎናል። እንኳን ተገናኘን። እንኳን እግዚአብሔር አስፈታችሁ። አሜን አሜን። በእውነት እነዚህ አርቲስቶች መሃል መገኘት መባረክና መቀደስ ነው። ይሄ ሰውዬ የምርም አሽቃባጭ ነው? ይሄ የብዙ ሰዎች ጥያቄ ነው። እንግዶቼ ሁላችሁን ስላገኘዋችሁ በመሃላችሁ ስለተገኘው እንደመባረክ እንደመቀደስ ቆጥረዋለሁ። በመሃላችሁ ስለተገኘው እንደመባረክ እንደመቀደስ ነው ቆጥረዋል። ከስንት ጳጳስ ከስንት ከገዳማት ጋር እኮ ኢንተርቪው አድርጓል። ገንዘብ ያለው ሰው ካገኘ እግረኛ ሚዲያ ምን አይነት ማሽቃበጥ ነው የምታሽቃበጥ? እንደ ቅድስና ቆጥራለሁኛል ከሰራዊት ጋር ቁጭ ስላልክ ስንት ጳጳስ እንኳን ላከራል። እንደ ገዳም ሁሉ ወልዳባ ገዳም እንኳን ሄደን እንኳን እንደዚህ አይነት መግለጫ አልሰጠም። ከእናንተ ጋር መገኘቴ እንደ መባረክ ነው እንደ መቀደስ ነው ብለህ ትቀደዳለህ። መቀደስ ነው ከሰራዊት ጋር ቁጭ ስላልክ ነው መቀደስ ወይስ ከማጋ ነው? ከነካሪድ ጋር ነው? እስቲ ንገረኝ። መባረክ መቀደስ የሆነበትን መንገድ ንገረኝ። ምን አይነትበት ነው? በእናትህ እውነት ለመናገር እነዚህ ሁሉም አርቲስቶች እኔ ከዚህ ቀደም እነሱ በሚሰሩት ስራ እምወዳቸው እማደንቃቸው እማከብራቸው አርቲስቶች ናቸው። ነገር ግን በእነሱ መሃል መገኘት መቀደስና መባረክ ነው? እግረኛው ሚዲያ የተናገረው ነገር አግባብ ነው? እና ከዛ በኋላ እግረኛው ሚዲያ ምን አለ? እናንተ ውድ ሰዓቶችን በምታደርጉባቸው እጃችሁ በካቴና መታሰራችሁ በጣም ያሳዝናል የሚል ነገር ነው የተናገረው። እናንተ እዛ በሜክሲኮ ውድ ሰዓት በሚውልበት እጃችሁ ላይ የብረት ካቴናም ደያስ እየተበላ ደቦቃ በሚተኛበት ቦታ ላይ ሆናችሁ እና ሰራዊት ፍቅሬ ምን አለ? ህግ እስከሆነ ድረስ በህግ ተጠርጣሪ ናችሁ እስከተባለን ድረስ እንደማንኛውም ሰው በካቴና መታሰራችን ኖርማል ነው እያለ ነው። እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው። አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል። መቼም ብራስሌት ሊደረግለት አይችልም። ስለዚህ እሱ ብዙ አይደለም፣ የሚያስቀርም ነገር አይደለም። ምክንያቱም መቅረብ የሚገባው በዛ ልክ ስለሆነ ህጉ ስለሆነ እኛም ደግሞ እንደ ተጠርጥሮ እንደታሰረ ሰው የተለየ ነገር ይደረግልን፣ ሌላው በዛ ደረጃ እየሄደ እኛ እንሂድ ምናምን ልንል አንችልም በህግ ስር እስካለን ድረስ። ስለዚህ ያንን በዛ ነው የምናየው። እና ታዲያ በፊንቴክ ኢንቨስትመንት ተጭበረበርን ገንዘባችንን ተበላን የሚሉ የህብረተሰብ ክፍሎች እኛ የተጭበረበርነው በእነዚህ አርቲስቶች ምክንያት ነው። ምክንያቱም እነሱን አይተን አምነን ነው ገንዘባችንን የሰጠነው። ነገር ግን ገንዘባችን እንዲበላ እነዚህ ሰዎች ምክንያት ሆነዋል እያሉ ነው። መኪና እየተጫንን ነው ሲባል በዛ ላይ ከመኪናው ይበልጥ ደግሞ እኛ ምናምነው አርቲስቶች አሁን መኪኖቻችን ገብቷል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት ያየናቸው ነው። እየተጫኑ ነው መኪናም ቢሆን እኮ እኛ ብር ተጠራቅሞ ነው ድርጅቱ ገዝቶ የሰጣቸው። ሰለሞን የሚነዳው መኪና የኔ መኪና ነው። የኔ ልጆቼ
ዳቦ ማበላበት ጉሮሮ ልጆችን ጉሮሮ ነው ወስዶ እሱ ሲነዳ የነበረው። ሰለሞን ቦጋለ የሚነዳው መኪና እኔ በላቤ በጉልበቴ ባመጣሁት ገንዘብ ከልጆቼ ጉሮሮ ላይ ነጥቄ በከፈልኩት ገንዘብ የተገዛ መኪና ነው ትላለች አንዷ ተበዳይ። እና ሰለሞን ቦጋለ ምን ይላል? በእውነትና በእውነት የምነግርህ ማለት ነው በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። የምሬን ነው የምነግርህ እውነት። በቀደም አንዲት እርጉዝ ሴት መታ ነበርና የእውነት ነው በቃ ከዛ በኋላ ስረበሽ ነው ያልኩት። ለምን በሐቀኝነት ነው የሰራ ነው። ህሊናዬን አያመኝም ይሄን ነው። ግን አዝናለሁ ሰዎችን ሳይ እንደዛ ሆነው በቃ ተራብን ተጠማን ምናምን ሲሉኝ ሳይ የምር ያመኛል፣ የምር አዝናለሁ። በእውነት ግን በትክክለኛው መንገድ አይተን ገልጠን እኔ ከዛ በፊት እኮ ከፊንቴክ በፊት ለኒያላ ሞተርስ 5 ዓመት እኮ አምባሳደራቸው ነኝ። የመኪና ካምፓኒ ነው። ከነሱ ጋር እኮ ሰርቻለሁ። ስለዚህ እዚህ ጋር ስመጣ ልሳሳት የምችለው ነገር አይደለም። አይቼ ነው የገባሁት። ሰለሞን ቦጋለ እኔም እውነት አለኝ ኮን ብዬ ያጭበረበርኩት ማንም ሰው የለም፣ ስለዚህ በዚህ ጉዳይ መከሰሴ አግባብ አይደለም ይላል። በዚህ በኩል ደግሞ ተበዳዮች ነን ገንዘባችንን ተጭበረበርን ያሉ ሰዎች ምን ይላሉ? ያለንን ገንዘብ ሙሉ በሙሉ ሰጥተን ባዶ እጃችንን ቀርተናል። ታመን እንኳ መታከሚያ የለንም። ልጆቻችን ቢታመሙ እንኳ ማሳከሚያ ገንዘብ እስኪያጥረን ድረስ ነው ያለንን ገንዘብ ሙሉ በሙሉ የሰጠነው ይላሉ። ምንም በቃ ሳይተርፈኝ የሰጠኋቸው በ3 ወር ይደርሳል ብለውኝ ማለት ነው። ኬሞ የጀመርሽው ከዘብሩን ከኮስተርሽ ከአንድ ዓመት በኋላ ችሎቱ ላይ ሁሉም እያለቀሱ ሰለሞንም እያለቀሰ ካሊድም እያለቀሰ ሰራዊት ፍቅሬም ላይክ እንደዛው እኛ ተጭበርብረናል። ስለዚህ አሁንም ቢሆን ለክብራቸው እንጂ የሚጨነቁ ድርጅቱ ይሷል ያው እሱ ከጀርባስ ነው። ከዛ አርቲስቶቹም እኛን ለኔ ያስገብተሻል ያሉ ምክንያቱም እኛን እንደ እንትን የቆጠሩ ወንድ ማንም ከማናያንስ ምናምን ከነሱ የማይጠበቅ ነገር ሲያወሩ ትሰማለህ። ትደውልለት ብሎ ገንፈሩ መጥቶ ነው የዘጋው። ደውልልሻለሁ ብሎ ጆሮ ላይ ነው የሚዘጉብ ማለት ነው። ኢቢኤስ ጋር የሚሰራው ደውይለት ነበር። ለኔ ነው ወይ ብሩን የከፈልሽው ምን ማለት ነው? እነሱ ነው የተን ይገባሉ። እኔ ዲና ሙፍቲን ሳይ ይገረምን ሳይ ገብቻ አየሁኝ እነ ሰለሞንን አየሁ። እውነት ለመናገር እመቤት የምስክሬና ሰለሞንን አይቼን የተሸወርኩ በጣም ማደጋው የምወደው አርቲስት ነው። እሱ መጣ ማለት ማየል ታለቀስ ነው የሚባለው ሰለሞን ማለት እኛ ቤት ማለት ነው። አብሬው ማለቀስ እውነቴን ነው ምን እኔ ራሴን ለማጥፋት ሁሉ ሞክሬ ነበር። ለሰለሞን ቮይስ አስቀምጬለት ማለት ነው። የራሱን ሐቁን ወስዶ የተረፈው ብር ግን ለታመመችው ለካንሰር በሽተኛው ይሁን ለባሰበት ይሁን ብሎ መስጠት ይችላል ነበር ሰለሞን። ማልቀስ ብቻ አይደለም። ምንድነው የተቋቋመው ፋውንዴሽን ምንድነው? ወሬ ነው። እኔ ዜጋ አይደለሁም፣ እኔ ህዝብ አይደለሁም፣ ገንዘብ ያልተበላ እና ገንዘባችንን ተጭበረበርን ካሉ ሰዎች መሃል ጥቂቶቹ በሌላ ሚዲያ ቀርበው አሁን ባያችሁት መልኩ የራሳቸውን ሮሮ ያሰማሉ። በዚህ ወገን ደግሞ አርቲስቶቹ እኛ ማንንም የማጭበርበር አላማ የለንም፣ ይሄን ምስኪን ማህበረሰብ እንዴት አድርገን ነው ልናጭበረብር ምንችለው ብለው የራሳቸውን መልስ ይሰጣሉ። እኛ ለማጭበርበር ለማታለል በዚህ ልክ ሆነ አሁን ይህንን ከዚህ ጋር መተባበር ምንችል ሰዎች አይደለም። ምክንያቱም ሀገር ስናገለግል ህዝብ ስናገለግል ብዙ መስቀል ስንሸከም ብዙ ነገሮች የነበርን ሰዎች ነን። ምናልባት እዚህ ውስጥ አይሆኑ ይሆናል እንጂ እነዚህ ጓደኞቼ ሌሎቹ ግን እኔ ግን እንደው ከሚሊቴሪ ጊዜ ጀምሮ ሳገለግላት የነበርኩት ሀገር ነው። ሳገለግለው የነበረው ህዝብ ነው። ለጋራና ለሸንተራ አይደለም፣ ለህዝብ ነው ታገለግለው እና ይሄንን ህዝብ አሁን እንደዚህ የመኪናና የምናምን የቆርቆሮ ማታለልና ማጭበርበር ጉዳይ ውስጥ አትገባም። እንደሱ አይነት ነገር ማብታስብ እጅግ በጣም ብዙ እንትን ይሰራል እና እሱ ነው እኛ ራሳችን በየልካችን ዳኒ ከ10 ወር በኋላ ነው የደረሰው፣ ካሊድ ከ8 ወር በኋላ ነው እንትና እንደዚህ ሁሉም እኮ በትክክል አልደረሰውም፣ ግን የህዝቡ ይቅደም በሚል ስሜት ነው ያለው። እኛም ሊሰጠን የሚገባው ነገር በወቅቱ አልተሰጠንም ነበረ፣ ነገር ግን የህዝቡ ይቅደም ብለን ህዝቡን ለማስቀደም የሞከርን ነበረ ይላሉ። እና እዚህ ጋር አንዷ እህታችን ምን ትላለች? ህዝቡ ይቅደም ካላችሁ የተወሰደብንን ገንዘብ አስመልሱ፣ በእናንተ ምክንያት ህይወታችን ሊበላሽ ነው ትላለች። ሰለሞን ቦጋለ ዳንኤል ተገኝ ዳንኤል ነው ማን የምትባል እውነታችሁን ነው? በሙሉ አፍክ ነው እንደዛ? እስቲ
ፈጣሪ ካለ እኛ በህግ ጥላ ስር ነን አለ። እኛ በህግ ጥላ ስር ነን፣ ግን ፈጣሪ ካለ እውነት ይፈርዳል አለ። እኔ ህዝብ ማጭበረበር አይደለሁም አለ። ዳንኤልም ተነሳክና ዛሬም ድረስ እንደ ባለሙያ ከጠየከኝ መኪና ያለመጣ ድርጅት ቢኖር ከተማመንኩበት እንደሚያመጣ ፕሮሞሽን ሰራለሁ አልክ እንዴ? አሁንም እየተወናችሁ ድራማ ነው። የበደልነው ሰው የለም ብላችሁ ነው የምታስቡት? ና እሺ ብሬ መልስልኝ። እኔ አንዷ ተበዳይ ነኝ። ብሬ መልስልኝ። እሺ ብሬን አሰጠኝ። አልበደልክም አይደል? አልሰራህም አይደል? አምነህበታል አይደል? ካመንክበት የት አለ? 2 ዓመት ሙሉ ገንዘባችን ተበልቷል። የለም ከተማመንክበት እሺ ወይ መኪናውን አሰጠኝ ወይ ብሬን አስመልስልኝ። እንዴ ፈጣሪን ስም ስጠሩ ትንሽ አታፍሩም? እንደውም እኮ በቃ ጊዜ ይፍታው ብለን እኔ በበኩሌ በግሌ ብጠይቀኝ ጊዜ ይፍታው፣ በቃ ህግ የያዘው ጉዳይ ነው፣ ጊዜ ይፍታው፣ የጊዜ ጉዳይ ብዬ ዝም ብዬ ተቀምጬ ትቼዋለሁ። በዚህ ሁሉ መሃል ግን ሰለሞን ቦጋለ ላይ ነገሮች እየጠነከሩ የመጡ ይመስላል። ለምን ሰለሞን ቦጋለ ከዚህ ቀደም ደሃው ማህበረሰብ ሊታከምበት የሚችል አንድ ትልቅ ሆስፒታል ለማስገንባት ፕሮጀክት ጀምሮ ነበረ። ለዛም ከህዝቡ በጣም ብዙ ገንዘብ ሲሰበሰብ ነበረና አሁን ላይ የሆስፒታሉ ግንባታ የት እንደደረሰ አይታወቅም። እንደገና ደግሞ የተሰበሰበው ገንዘብስ የት እንደገባ አይታወቅምና ስለዚህ በዛ ጉዳይም እንጠይቀሃለን ይላሉ። ሰለሞን ቦጋለ የተባለው ግለሰብ በ6 ቢሊዮን ብር ሆስፒታል ሰራለው እርዱን ሲል ማንም ኢትዮጵያዊ ነው የለቀቀለት። የእሱንም እንጠያየቃለን፣ ገና አንላቀቅም። እኔ በጣም ደስ ብሎኛል። ባይዞ 1 ወር ሰራዊት ፍቅሬን እስር ቤት ካስቀመጥከው በቃ ተንፈሶ ነው የሚወጣው። ተለቀሃል፣ በዋስ ተለቀሃል ማለት ተፈታሃል ማለት አይደለም። ክስ ተመስርቷል። 10 ጊዜ ትመላለሳለህ አለ ፍርድ ቤት። ክሱ እስኪያልቅ ውሳኔ እስኪሰጥ ድረስ ከዚች ሀገር በሆነው ነገር ሁሉ ግን አንድ ስም በትልቁ ይነሳል። ያም ስም አወንታ በርሲሳ የሚል ስም ነው። አወንታ በርሲሳ ማን ነው? አወንታ በርሲሳ እንግዲህ ይሄ የፊንቴክ ጉዳይ ወደ ሚዲያ እንዲመጣ ካደረጉ ሰዎች መሃል ግንባር ቀደሙ ነው። እንደገና የአርቲስቶቹ ጉዳይም ወደ ህግ እንዲያመራ ካደረጉ ሰዎች መሃል አንዱ ነው። አወንታ በርሲሳ በዚህ መሃል ምን አገባው? አሳሪያችን እሱ ነው እንዴ? በህግ መጠየቅ ካለብንም መጠየቅ ያለበት አካል ነው እንጂ መጠየቅ ያለበት እሱ ምን አገባው የሚሉ ሰዎች አሉ። አብዛኞቹ ታሳሪ አርቲስቶቹ እዛ እየገቡ ባለበት ሰዓት እያንዳንዳቸው እከሌ ጋር አሁን ተያዘ፣ እከሌ አሁን በቁጥጥር ስር ገባ የሚለው ኢንፎርሜሽን ይደርስህ እንደነበረ ሰምቻለሁኝ። አንዱም ቅሬታቸው እንዴ አሳሪያችን አወንታ በርሲሳ ነው እንዴ እስኪሉ ድረስ ያደረሰው አንዱ ይሄ ነው። ስጀምር እኮ ምርመራ ውስጥ ያለሁበት ብያለሁ፣ አባል ነኝ ብያለሁ። ስለዚህ እኔ ነኝ ለሰው መንገር ያለብኝ እንጂ መች እንደሚያዙ መች እንትን እንደሚሉ አውቀዋለሁ። እና አወንታ በርሲሳ እኔም የምርመራ አካል ነኝ እያለ ነው። እና እዚህ ጉዳይ ላይ ዳንኤል ተገኝ ምን አለ? አወንታ በርሲሳን ጨምሮ ሌሎች ስማችንን ሚዲያ ላይ የሚያብጠለጥሉ ሰዎች እነሱ ጀግና ሆነው እኛ ፈሪ ስለሆንን አይደለም፣ እነሱ ወንድ ሆነው እኛ ሴት ስለሆንን አይደለም፣ የያዘ ነገር ይዞን ነው እንጂ መሄድ ባለብን ርቀት መሄድ እንችላለን ይላል። ወይ እነሱ ጀግና ሆነው አይደለም፣ እኛ የተለየን ሰው ሆነን አይደለም፣ እነሱ ወንድ ሆነው አይደለም፣ እኛ ወንድ ሳንሆን ቀርተን አይደለም። በቦታው በጊዜው የነበርንበት ሁኔታ የወሰነው ነበር። እና እዚህ ጋር አንድ ጥያቄ የሆነብኝ ነገር ምንድነው? እነዚህ ሰዎች ጉዳያቸው በህግ እየታየ ነው፣ አላለቀም። ስለዚህ ጉዳያቸው በህግ እስኪፈታ ድረስ ለምን ቁጭ አላሉም? ለምን ሚዲያ ላይ ወጥተው እንደዚህ ማብራሪያ መስጠት አስፈለገ? ለዛውም እግረኛው ሚዲያ ለምን ተመራጭ ሆነ? አወንታ በርሲሳ በዚህ ጉዳይ ምን ሐሳብ አለው? እስኪ የሱን ሐሳብ እንስማ። የፊንቴክ አምባሳደሮች ሰሞኑን ወደ ወንድም ካሊድ ፋውንዴሽን ካሳንቺስ ወደሚገኘው ሰብሰብ ብለዋል። ጉዳያቸው ያው የፊንቴክ ጉዳይ ነው። ኦልሬዲ ጉዳያቸው በህግ አግባብ ተይዞ የተለያዩ ማስረጃዎች እየቀረበባቸው ነው ያሉት። ኦልሬዲ የጊዜ ቀጠሮ ላይ ነው ያለው። ነገር ግን በመሃል ይህንን ጉዳይ ወደ ሚዲያ ለምን ይዘውት መጡ? ለምንስ መምጣት አስፈለገ? እግረኛው ሚዲያ ስለምን ተመራጭ ሆነ ብለን ልናየው ፈለግን። ይሄን ነገር ስንል እነሱ ኦልሬዲ እዛ ላይ ያሉ ማስረጃዎች የተጠናከሩ የተደራጁ ትክክለኛ የሆኑ ማስረጃዎች ኦልሬዲ እየቀረበባቸው እንደሆነ ኤክስፔክት አድርገዋል። ስለዚህ ህጉን ለማወቅ ወይም ደግሞ ህጉ የሆነ ብያኔ የሚሰጣቸው ከሆነ የተሰጠን ብይን ትክክል አይደለም፣
ለማስፋል ሶሻል ሚዲያውን ኦልሬዲ እንደ ዳኝነት መርጠውታል። አንድ የህግ መስመር፣ አንድ የህግ ጉዳይ፣ አንድ የህግ ጭብጥ ኦልሬዲ ለፍርድ ቤት ከደረሰ በኋላ ነገሩን በመተንተንም ሆነ በማስረዳት ወይም ደግሞ ማስረጃዎችን በማቅረብ ወደ ሚዲያ ይዞ መሄድ እንደ ኢትዮጵያ ህግ ወንጀል ነው። ታዲያ እነዚህ ሰዎች በፍርድ ቤት ያላለቀን ጉዳይ ወደ ሚዲያ በማምጣታቸው በተጨማሪ ወንጀል ሊከሰሱ ይችላሉ? ቢኮዝ የህግ ስርዓቱን ስለሚያዛባ ከሁለት ወገኖች ያልታየ ስለሚያደርገው። ስለዚህ ይሄን ነገር ለምን ወደዚህ መጣችሁ ብለን ካሰብነው ይሄን ሚዲያውን እንደ ፍርድ ቤት ለመጠቀም ነው የሚታየኝ። ስለዚህ በጥንቃቄ የፍትህ ስርዓቱን በማያዛባ መልኩ እኛም በዚህ በኩል ዲፌንድ ማድረግ ይጠበቅብናልና የተቻልነውን ያህል 2 ሰዓት ከ17 ደቂቃ ከ58 ሰከንድ ከነማስታወቂያው ያለውን ቪዲዮ እየዘለን ለማየት እንገደዳለን። በመጀመሪያ ደረጃ ወደ ወንድም ካሊድ ፋውንዴሽን ከመግባታችን በፊት የቪዲዮ የ2 ሰዓት ከ17 ቪዲዮ ርዕስ የዝነኞቹ እስሩ እና ሚስጥሩ ይላል። የዝነኞቹ እስሩ ምን ለማለት ነው? አወዛጋቢነቱን እዚህ ጋር ነው የምታዩት። አሁን ወደ ሚዲያ ለምን ይዛችሁ መጣችሁ የሚባል ከሆነ አላልኩም ለማለት እንዲያመቻቸው ነው። ይሄ ርዕስ ራሱ የዝነኞቹ የታሰሩበት ምክንያት ሊለው ይገባ ነበር። ወይም ደግሞ ሌላ ርዕስ የዝነኞቹ እስሩ የሚል አማርኛ የተቀናጀ እንትን አይመስለኝም። ሜቢ ለማምለጥ እንዲያመችም ይሆናል። እና ሚስጥሩ ይላል። ሚስጥሩ ምን? እውነተኛው ሚስጥር ይሄ ነው ማለት ነው። ፍርድ ቤት የያዛቸው ጉዳዮች፣ መንግስት የያዛቸው፣ ፖሊስ የያዛቸው ጉዳዮች ትክክል አይደሉም ማለት ነው። በእነሱ አግባብ ይሄ ነው እንትኑ ለማለት የተፈለገው። ሚስጥሩን ሊነግረን ነው። ሚስጥሩ ከተነገረን ደግሞ ሚስጥሩን አውቀናል። ስለዚህ ፍርድ ቤት ባለው ማስረጃና መረጃ ተመርኩሶ የሆነ ውሳኔ የሚሰጥ ከሆነ ሚስጥሩን ኦልሬዲ እግረኛው ሚዲያ ለኛ ነግሮናልና ተሳስተሃል እንድንለው ነው ማለት ነው። ይሄ ነው የሚታየው። አሁን የሚዲያ በህግ የተያዙ ጉዳዮች ሚዲያ ማራገብ እና እንደዚህ አይነት ርዕሶችን በመስጠት ጉዳዩ ከያዘው ጭብጥ የወጡ ነገሮች በማስተላለፍ ህግን ያዛባል የሚባለው ለዚህ ነው። ኦልሬዲ ሚስጥሩን እየነገረን ያለው ተክለ ሃይማኖት። ለመሆኑ እውነታው ማን ጋር ነው ያለው? ይሄ ፍርድ ቤት የያዘው ጉዳይ ስለሆነ ህግ የሚፈታው ነው የሚሆነው። ነገር ግን እኔ እዚህ ጋር ምን ሐሳብ አለኝ? እግረኛው ሚዲያ እነዚህን ተጠርጣሪ የተባሉ አርቲስቶችን ራሱ ሚዲያ ላይ እንዳቀረበው ሁሉ ተበዳይነን ተጭበርብረናል የሚሉ ሰዎችንም አቅርቦ የነሱንም ነገር ቢሰማና ለህዝብ ቢያደርስ ጥሩ ነው ብዬ አስባለሁ። እናንተ በዚህ ጉዳይ ላይ ምን ሐሳብ አላችሁ? እስኪ የእናንተን ሐሳብ በቅንነት ኮሜንት ላይ ንገሩኝ።